እንዴት ናችሁ ጋይስ? ኦ ሀይሚዬ ምንድነው አትሂድብኝ እያለች ነው። አብረሽ ብትሄድ ይሻልሻል። አንዱ አለቅም ሳታረግብሽ በዚህ ሁኔታ እኔ ጀብሩክን ቅርጫ ሳይካፈሉት አልቀሩም። ቅርጫ ሳይካፈሉት አይቀሩም። በእርግጥ እሱ እየፈቀደ ነው፣ ጉንጩንም ይሰጣችኋል። እኔማ የታችኛውንም በጋራ ተጠቀሙት እንዳይል ብቻ እየፈራው ነው። እዩ ተጠቀመችበት። አሁን ደግሞ ሁለቱንም በጋራ ተካፈሉት፣ ተካፍላችሁ ሰሉት ማለቱ አይቀርምና ያው ሀይሚ ተሰማዋለች፣ አብዛላት ተሰማዋለች ማለት ነው። እና ያው ጉንጩ የጋራ እንደሆነ ሁሉ የታችኛው ሰፈርም የጋራ ይሁን እንዳይል ብቻ ነው የፈራሁት። እናላችሁ ሀይሚዬ አትሂድብኝ እያለችው ነው ብሩኬን። አትሂድብኝ እንዲ አብረሽዬ አቤብቴ አብረሽዬ። አዎ እና ደግሞ እኔ እንደውም አብሳላት ማለት ነው ሰው ልኳት ይመስለኛል። ለምንዶ ታውቃላችሁ? እዩ በራሷ መንገድ አልሳካላት ሲል ከዛ ደግሞ በአብሳላት ልትመጣ ነው። የምሬን ነው። አሁን መውለጃዋ ደረሰ ይለያያሉ ብላ ነበረ። መቼም ማንም ሰው አልጠበቀም። ብዙ ሰው እየጠበቀውና ኤክስፔክት ያደረገው ነገር ቢኖር ማናት እዩ እርጉዝ ሆና ስትመጣ በቃ ካላስ ሀይሚ ከሱ ጋር መሆን እንደማትፈልግ ነው። በቃ ቀጥታ ይለያያሉ የሚል ሀሳብ ነው የነበራቸው በዙሪያቸው ያሉ ሰዎችም። በመጀመሪያ ቀን ሲገናኙ ቪዲዮ ስልኩላቸው በቃ ያኔ ያበቃል ብለው ነው ያሰቡት እንጂ ሀይሚ ብሩክ ልጅ እንዳለው አምና ትቀበላለች ወይ እስካሁን ድረስ አብረው ይቆያሉ ብለው አላሰቡም ብዙ ሰዎች። እኔ ራሱ ይህ ነገር ሳይፈጠር ማስበው ነገር ቢኖር ብሩኬ እኮ ልጅ ያለው ግን ሀይሚ አታውቅም፣ አርግዛለች የሆነች ልጅ ቢባል በቃ ሀይሚ ቆርጣ የምትሄድ ምናምን ብዬ ነው ማስበው። እና እንደዛ አስበው ነበረ፣ ግን ያ ነገር አልተሳካም። ሀይሚም እንግዲህ ልጅቱ እርጉዝ ብትሆንም አብረን እንሆን ችግር የለውም እቀበላለሁ ብላ ነበረ። ከዛ በኋላ ደግሞ ይሄ ነገር ካልተሳካ ሌላ ነገር እንሞክር ብለው ደግሞ ሌላ ነገር አመጡ ማለት ነው። አብሳላት ላኩ። አብሳላት ላኩና ከዛ ከብሩክ ጋር እንድትላላት ሴት ጋር እንዲለጣጠፍ ሀይሚ ጥርጣሬዋ ምን ነበረ? አይ አሁን እቺ ከዚች ልጅ ጋር ሆንክ እቺ ልጅ ደግሞ አምኜ ብቀበል ስህተት ነው ብለህ ይቅርታ ባደርግልህ ነገ ደግሞ ከኔ ጋር በተጣላን ቁጥር መሄድህ አይቀርም ብላ እንግዲህ ይህን ጥያቄ ለብሩክ አቅርባለት ነበረ። አሁን ይሄ ነገር ሳይታረቁ ሰላም ሳይሆኑ አንድ ችግር እንፍጠር በማለት እንግዲህ ሀይሚ ይሄ ጥርጣሬዋ የእውነት እንዲሆን ሀይሚያውን ጥርጣሬዋ አይ ከአብረን ከሆንም በኋላ ከተጋባን በኋላም እኮ የሆነ ቀን ብንጣላ ሌላ ሴት ጋር መሄድህ አይቀርም የሚል ጥርጣሬ በውስጡ እንዳለ ስለሚያውቁ እነሱ ደግሞ እችን ነገር እውነት ነው በቃ ይሄድብሻል እንደሚሄድብሽ አምነሽ ግቢው እንደማለት አይነት ነው። እና ከሴት ጋር እንዲለጣጠፍ አደረጉት ማለት ነው። ይሄን አይዲያ የሚሰጡት ጓደኞቹ ናቸው፣ የብሩክ ጓደኞች ማለት ነው። ጓደኞቹ አይዲያውን ይሰጡታል። ከዛ በኋላ እሱ ደግሞ ከነሱ ተቀብሎ ተግባራዊ ያደርጋል ማለት ነው። እሱ የሚፈልጉት ምንድን ነው? ብዙ ሰዎች በዙሪያችሁ ያለ ሰው እንድትለያዩ ነው ማለት ነው። እሱ እንድትለያዩ ለሚፈልጉት ሰዎች ደግሞ እያገዛችሁና እየረዳችሁ እየተለያያችሁላቸው ነው ማለት ነው። እና የራሱ ጓደኞች ናቸው ያመጧት፣ የራሱ ጓደኞች ናቸው አይዲያ የሚሰጡት፣ አልጋ ላይ ቪዲዮ እንዲቀረጹ የሚያደርጉት ምናምን የራሱ ጓደኞች ናቸው። እና አሁን ደግሞ አብሳላት መጣች፣ ይዞ መጣ። አሁንም ሀይሚ ለምን መጣ ብላ ተከራከረች። አልቆረጠችም ተስፋ። አሁንም መጋፈጥ ፈልጋለች። ሲቀጥል ደግሞ አሁን ደግሞ ምን ሊያደርጉ ነው? አብሳላት አፍቅሬ ያለው ብላ እንድትመጣ ሊያደርጉ ነው። በቃ አፍቅሬዋለሁ ከሱ ጋር መሆን መፈልግ ራስን እንደዚህ ያረከኝ ፍቅር እንደዚህኛ ያደረከኝ አንተ ነህ። ለምን ታቅፈኛለህ? ለምን ትስመኛለህ? ትናንት አይታችኋል። ሀይሚ ያልተነሳችበትን አንድ ቀን ፎቶ መኪናው ላይ ተነስታ አታውቅም። በእርግጥ ብርቅ አይደለም፣ ግን እሷን እንደዛ ተንፈላሰነ የተነሳችበት ሁሉም ሰዎች ይወዱታል። በቃ ሁሉም ይፈልጉታል። ለምን ካላቸው ሴቶች ገንዘብ ይወዳሉ፣ መኪና ይወዳሉ፣ እንደዚህ ኮራ ያለ ማነው የሚሰራ ወንድ ይወዳሉ። ኮራ ያለ እንኳን አይደለም ብሩክ ሴት ጋር መለጣጠፍ ጀምሯል። በፊት በጣም አሪፍ ልጅ ነበረ፣ ቁጥብ ያለ በቃ ሴት ጋር ማይለጣጠፍ እንደ ሌሎች ዩቲዩበሮች ያልሆነ ልጅ ነበረ። ግን አሁን ተቀየረ እና እንደውም ሀይሚ ምን ያክል ትዕግስተኛ እንደሆነች ነው የተረዳሁት። ነገር ቢኖር እንደ ሀይሚ ብሩክን የታገሰው ሰው የለም ጋይስ። እንደ ሀይሚ ትዕግስተኛ የለም። የምር ነው ምላችሁ። በመጀመሪያ ደረጃ አንደኛ አስረገዘ ተባለ። ሌላ ሴት ጋር መሄዱ ሳያንስ ፍቅረኛ አለው ተብሎ መምጣቱ ሳያንስ እርጉዝ ሆነች። እርጉዝናዋንም ተቀበለች። ከዛ ደግሞ ብሩኬ አልፈልግሽም ውጭ ላይ ጥቅመኛ ነሽ አላት። ያን ሁሉ ነገር እሺ ብላ ተቀበለች። ጥቅመኛ ተብላም አለፈች። ከዛ ደግሞ ሌላ ሴት ይዞ መጣ። አያችሁ፣ ሌላ ሴት ይዞ መምጣቱ ሳያንስ ደግሞ አልጋ ላይ ሆኖ ቪዲዮ ላከላት። ከዛ አልጋ ላይ ሆኖ ከመላኩ በላይ ደግሞ ለሳ የቆረጠውን ትኬት ላብሰላት ነው። አብረን እንድንሄድ እፈልጋለሁ ብሎ መጣ።
አሁን ይሄ ልጅ የእውነት ሀይሚን ቢወዳት ቢያፈቅራት ለእሷ ቦታ አለው። አዎ ይወዳታል ብለን እናስብ። እኔ እውነት ለመናገር ሌላ የምወደው ባል እያለኝ ሌላ ወንድ ባቅፍ ማለት ነው ሰውነቴ የሆነ ቅፍፍ የሚለው ነገር አለ። የሆነ አይጠጋውም። እነሱ እኮ እንዴት እንደሚተሻሹ ኦ ማይ ጋድ! ካሜራ ፊት እንደዚህ የተሻሹ ከካሜራ ጀርባ እንዴት እንደሚሆኑ ኢማጂን። ካሜራ ላይ እንደዚህ የተሻሹ እንደዚህ የተቃቀፉ፣ ካሜራ ፊት መታ የገለጨችው ከካሜራ ጀርባ እንግዲህ አብሮ ነው ያሉት። አይታችኋል። ፎቶ ምናምን ጧት ፖስት ተደርጓል። ይህን ቪዲዮ ከመቅረጻቸው በፊት ይህ ሁሉ ነገር ካደረጉ በኋላ ፎቶ ፖስት አደረገና ብሩኬ ቲሸርት ቀይሮ መጣ። ሀይሚ እውነት እንደውም እንደ ሀይሚ ታጋሽ የለም። በእውነት ነው የምላችሁ፣ ብሩኬ እንደ ሀይሚ የታገሰው የለም። እና ደግሞ አብሳላት ማለት ነው። የኔ ውድ ምግብ አትሰሪም እንዴ? ልጅ እኮ ራሞታልሽ። ምግብ እያለ እኮ ነው ሀይሚ ቤት ሲመጣ። እና ምግብ አበዩ እሺ። ዳቦ እንደምታበዩ ዳቦ ብቻ እኮ አያውልም አያሳድርም። ምግብም አበዩ እየሰራሽ የኔ ቡርቅርቅ ነገሩ አንቺን መብላት ነው የምታውቂው። በየሬስቶራንቱ ስትበይ ነው የማይሽ። እና በቃ እኔ እንጃ ሴቶች ምን ያክል ራሳችን እንዳረከስን ነው የተረዳሁት። ሲቀጥል ብሩኬ ደግሞ የሆነ ተወዳጅ ለመምሰል የሚያደርገው ጥረት ስታይኝ ትፈኪያለሽ፣ ደስ ይልህና እንዴ መኪና አለህ፣ ስራ አለህ፣ ቆንጆ ነህ። ላትወድ ነው እንዴ? መወደድም አለብህ። ቁንጅናማ አንደኛ እኮ ነህ። ግን ደግሞ ስለወደደች አንድ ሴት አብራ ትኖራለች ማለት አይደለም። የወደደ ሁሉ አብሮ ይኖራል፣ ለትዳር ይሆናል፣ ቁም ነገር አለ ወይ ማለት አይደለም። እና እንደ ሀይሚ አይነት ሴት አታገኝም ብሩኬ ማለት ነው። እንደ ሀይሚ ቁጥብ ስነ ስርዓት ያላት የሴት ባህሪ ያለው ሴት አታገኝም። በእውነት ነው የምልህ። ምክንያቱም የሁሉ ነገር እያደረገች ታግሳለች። ሀይሚ ክፉ ናት። ሀይሚ ጋር እንዴት ነው መኖር የሚችለው? ይህም ባህሪ ይዛ እንደ ሀይሚ ጸባይ ጨዋ ሴት የለም። በነገራችን ላይ ጨዋ ናት በጣም የምር በቃ የሴት ባህሪ ያላት ልጅ ናት። ደግሞ ወንዶች የሚፈልጓት እንደች አይነት ሴት ነው ታውቃላችሁ። አብሳላት እንደዚህ ስለተለጠፍሽበት 10 ካሜራ ላይ ስለገለጨሽው ምናምን አብሮሽ ይሆናል ማለት አይደለም። የሚፈልገው ውዷን ዳይመንዷን ተለምና የምትሄደውን እንጂ ለምና በግድ አብረኸኝ ሆን የምትለው ሴት ጋር አይሆንም። ይህን ማወቅ አለብሽና አብሳላት ተብዩ አትለጣጠፊ፣ ክብርሽን ጠብቀሽ ኑሪ። ብሩክ የሚፈልገው ሀይሚ ነው። ሀይሚ ደግሞ ብሩካ እንደዚህ ለመወሰን የምትቸገርበት ነገር የራሱ ባህሪ ነው። ራሱ በየቀኑ የሚፈጥራቸው ችግሮች ናቸው። እስኪ ሁሉ ነገር ሲሆን እስካሁን ድረስ ሲቆዩ ሀይሚ አንድም ቀን ችግር ፈጥራ አታውቅም። ሁሌ ችግር የሚፈጥረው እሱ ነው። ያስረገዘው እሱ፣ ከሴት ጋር የሆነው እሱ፣ ተኝቶ ቪዲዮ የተላከ እሱ፣ ሁሉን ነገር የሚያደርግ እኮ እሱ ነው። አሁን እኮ ሀይሚ እኮ ዝም ብላ እያየች ነው፣ እየተመለከተች ነው ያለችው። እና ከሀይሚ ጋር እንዴት ሊኖር ነው? ኧረ እሷ እንዴት ልትኖር ነው በሉ። እና ደግሞ ጓደኞቻችሁ የሚመክሯችሁ ምክር አትስሙ። ብሩኬ ማለት ነው እንዲህ አረግ ሀይሚ ተቀናለች። አውቀው ከሀይሚ ጋር ሊያለያዩ ነው። አንተና እሷ እንድትለያዩ ስለሚፈልጉ የሚያለያያችሁን አይዲያ ይሰጡሃል። አንተ ደግሞ እነሱን ተቀብለ ያን አይዲያ ተግባራዊ ታደርጋለህ። እና ሀይሚ እየደበራትና እያስጠላት ያለው ልክ እንደ ሩታ ማለት ነው። አብርሽ የሩታን አስቀናለሁ እያለ ሴት ጋር ሲለጠፍ ከዛ እሷም ወንድ ጋር ስትለጠፍ ይኸው መጨረሻቸው ተለያዩ። መጨረሻቸው መለየት ነው የሆነ። ስለዚህ እናንተ ሴት በማስቀናት ወንድ በማምጣት ሴት በማምጣት አስቀናለሁ እታረቃለሁ ብላችሁ እንዳታስቡ። እነሱ ይኸው ልጃቸውን ወልደው ተለያዩ። ለምን? አብረሽ ሩታ ስትቀና ትታረቀኛለች በማለት እሷም አብረሽ ሲቀና ይታረቀኛል በማለት መጨረሻቸው የበለጠ መቃቃርን አመጣባቸው። ሰው በማላችሁ ባታስገቡ ደስ ይለኛል።